ውሃነቱ የባህሪ ንጽህናውን የሚገልጽ ነው። ሰው ከውሃ ተፈጥሯል። የስጋ ባህሪ መካከል ሶስተኛው ውሃነት ስለሆነ ታዲያ ውሃነት ምንድነው ስንል ሰው ሲፈጠር ኃጢአተኛ ሆኖ አልተፈጠረም። ንጹህ የባህሪ ንጽህና ሆኖ እንደ እግዚአብሔር ንጹህ ባህሪ እንዲኖሩ ተደርጎ የተፈጠረ በምኞት አመጣን እንጂ ኃጢአት መገለጫችን ወይ የባህሪያችን መገለጫ መሆን አይችልም። ኃጢአት የምኞት ውጤት ናት። ስለዚህ የኃጢአት ምኞት የምኞታችን ደግሞ ስለሆነች ኃጢአት የሰው ልጆች ባህሪ ኃጢአት መስራት ነው ብሎ የሚናገር ቢኖር ተሳስቷል። ሰው በባህሪው ንጹህ መሆን ይችላል፣ ንጹህ ተደርጎ ስለተፈጠረ። ስለዚህ ውሃነት አንደኛው ባህሪ። ሌላኛው ባህሪ መሬትነት፣ አፈርነት ነው። ስለዚህ እግዚአብሔር አምላክ መሬትነትን ወይም አፈርነትን የመጀመሪያው ፍጥረትን ከመፍጠሩ በፊት የፈጠረው መካከል አንደኛው አፈርነትን ነው ወይም መሬትነትን ነው። መሬትነት ምንድነው ስንል የተዘራ ነገር ሁሉ የሚበቅልበት፣ ምግብ የሚገኝበት፣ ፍጥረታት በምድር የሚኖሩት ሁሉ ፍጥረታት ከዚች ምግብ ከሚያገኟት እህል ስለሚበሉ ስለሚጠግቡ፣ ምድር ቻይ ናት። የረገጣትን ሁሉ የምትችል፣ የተራመደባትን ሁሉ የምትችል፣ የተገነባባትን ሁሉ የምትችል ናት። ስለዚህ ምድር ሁሉን ቻይ ስለሆነች ሁሉ ቻይነት የአምላክ ባህሪ አይደል? ስለዚህ የሰው ባህሪ ሁሉን ቻይ እንዲሆን ተደርጓል። ሰው እኮ ሁሉን ነገር የሚችል። ስለዚህ አራቱ የስጋ ባህሪያት ማንን እንደ አምላክ እንድንመስል አደረገ። ነገር ግን ፍጹም አይደሉም። እነዚህ አራቱ ፍጹማን አይደሉም። እነዚህ አራቱ ነገሮች ፍጹም አይደሉም። ስለዚህ አክሲማሮስ ላይ ምን አደረገ? አራቱም ደግሞ የሚስማሙ አይደለም። እሳት ከውሃ ጋር፣ ውሃ ከመሬት ጋር፣ መሬት ከንፋስ ጋር፣ ንፋስ ከእሳት ጋር የሚግባቡ አይደለም። ስለዚህ እነዚህ አራቱን ሶስት አደረገና አዋሃዳቸው። ሶስት አድርጎ አንዱን ከአንዱ አስታረቀ። አክሲማሮስ ላይ አንብቡት። አክሲማሮስ ዘሰንበት የመጀመሪያው ላይ እነዚህ አራቱ ባህሪያት የመጀመሪያው ሰንበት ላይ የተፈጠሩ ስለሆነ ከፍጥረት በፊት አስቀድሞ የተፈጠሩ ብሎ ያስቀምጣቸው። ስለዚህ እንደ መልካችን እንደ ባህሪያችን ያለው። ስለዚህ አሁን ሌላ ባህሪ ይቀረናል። በመልክ አምላክን እየመሰለ ነው። ስለዚህ ሌላ ምን ይቀረናል ማለት ነው? ምን ይቀረናል? አንደኛው ባህሪ ይቀረናል። ዘላለማዊ ነው አምላክ። እነዚህ ግን ዘላለማዊ አይደሉም አራቱ። ሰው ዘላለማዊ የሚሆነው በምንድን ነው? በምን ዘላለማዊ? በነፍስ ባህሪ። እሺ የነፍስ ባህሪ ሶስት ናቸው። እግዚአብሔር አምላክን ፍጹም የምንመስልባቸው ሶስት ባህሪያት አሉ። አንደኛው እግዚአብሔር አሳቢ ነው። አብ ያስባል፣ ወልድ ይናገራል፣ መንፈስ ቅዱስ ሕይወት ይሆናል። ስለዚህ አብ ያሰበውን ሁሉ እውቀት፣ አዋቂነት፣ አርቆ ሀሳቢነት፣ አቃጅነት ያሉትን ነገሮች ሁሉ የሚረዳ የሚያውቅ፣ በደመ ነፍስ የማይሄድ ህሊና ያለው የሚያገናዝብ እንዲሆን የነፍስ ባህሪ ታስፈልጓለች። ስለዚህ የመጀመሪያው ምንድናት? ነባቢት፣ ተናጋሪ፣ ህያዊት፣ ዘላለማዊት። ከዛ ወዲያስ ደግሞ ምንድናት? ህያዊነት አላት፣ ዘላለማዊነት አላት፣ ነባቢት ናት፣ ተናጋሪ ናት። እሺ ተናጋሪ ናት። እሺ ህያዊት ናት፣ ዘላለማዊት ናት። እሺ ሌላ ሶስተኛው ለባዊት ናት። ሶስተኛው ምንድናት? ለባዊት ናት፣ አሳቢ ናት፣ ተናጋሪ ናት፣ ዘላለማዊ ናት ማለት ነው። ስለዚህ ይሄ ደግሞ ማሰብ፣ መናገር ከዛ ወዲያ ደግሞ ዘላለማዊ መሆን የእግዚአብሔር መገለጫዎቹ ናቸው። ስለዚህ ሰው በነፍስ ባህሪ ደግሞ አምላክን መሰለ። ስለዚህ እንደ ባህሪያችን እንደ መልካችን ምን የሰው ልጅ ምን እንበል እንፍጠር አለ። ስለዚህ ይሄ እነዚህ አራት የስጋ ባህሪና ሶስት የነፍስ ባህሪ ያለው ፍጹም ሰባት ባህሪያቶች ኖሮት ፍጹም ሆኖ የተሰራ ሰው ብቻ። ስለዚህ ይህንን የተመለከተ ሰይጣን እዚህ ዘፍጥረት ምዕራፍ 3 ላይ አዳምና ሔዋንን ቆሻሻ አድርጎ በአምላክ ፊት ማሳየት ፈለገ ማለት ነው። ቆሻሻ። ምክንያቱም አምላክ ከፈጠረው ፍጥረት ሁሉ የእጁ ስራ የሆነ አዳም ብቻ ስለሆነ። ስለዚህ ሰይጣን በጣም ተናደደ፣ ቀና፣ በአዳም ላይ ቀና፣ አዳም ላይ አመፀ፣ አዳምን አልወደደውም። ስለዚህ ምን ማድረግ አለበት? የእጁ ስራ የሆነውን አዳምን ቆሻሻ አድርጎ ማሳየት ፈለገ። በማን ፊት? በፈጠረው ፊት። አዳም ለአንተ የማይታዘዝ ነው ብሎ ማሳየት ፈለገ። ስለዚህ በጥበብ በኩል ገባና አዳምን ጣለ። ምን እንዲሆን አስመኝቶት? አምላክ እንዲሆን አስመኝቶት። እግዚአብሔር አምላክ በአምላካዊ ማንነቱ የማይደራደር ስለሆነ ስለዚህ ቆሻሻ አደረገው ማለት ነው። አዳም 5500 ዘመን በነፍስና በስጋው ላይ ስልጣን ያዘ። እግዚአብሔር የፈጠረው ፍጥረት ላይ የእጁ ስራ ላይ ቀለደ። አምላክን ምን የሚለው ይመስላችኋል? አምላክ ላይ ዘውትር ሁል ጊዜ ሰይጣን ምን የሚያደርግ ይመስላችኋል? ኢዮብን ቆሻሻ አድርጎ ለማሳየት የሄደበትን ርቀት አይታችኋል። አምላክ ፊት ቀርቦ ከእግዚአብሔር መላእክት ጋር አብሮ እስከ መከራከር፣ እግዚአብሔርን እስከ መከራከር፣ ስጠኝ እስቲ ስልጣን በአንተ ፊት ላዋርደው፣ እስቲ አንተን ሲሰድብ ታያለህ ብሎ ኢዮብን እንኳን ቆሻሻ አድርጎ ለማሳየት ምን ያህል ሲጥር እንደነበረ እናውቃለን። ስለዚህ እግዚአብሔር አምላክ መቼም ቢሆን እሱን ለመሆን የተመኙትን አዳምንና ሔዋንን መልክ አድርጎ ይመጣል
ብሎ አያስብም። ክርስቶስን ያላወቀው ለዚህ ነው። አሁን የሚቀጥለውን ክፍል እናያለን። ለዚህ ነው ቅዱስ ማርቆስ በምድረ በዳ ከሰይጣን እየተፈተነ ስንት ቀን? 40 ቀን ሰነበተ ይላል። 40 ቀን ፍጹምነት ነው። አንድ ሰው ገዳም ቢገባ ወይም ደግሞ የሆነ ጥያቄ ቢኖረው 40 ቀናት መቆየት እንዳለበት በመጽሐፍ ቅዱስ ተደጋጋሚ ምልክቶች ተሰጥቶናል። ሰው 40 ቀን የሆነ ጥያቄ መልስ እንዲያገኝ ከምንም ነገር ታግዶ 40 ቀናትን በገዳም ውስጥ ቢቆይ ለጥያቄው መልስ ያገኛል። ልክ ሙሴ እንዳገኘው፣ እነ ኤልያስ እንዳገኙት፣ የቀደሙ አባቶች እንዳገኙት፣ እነ ኢዮብ ሌሎቹም ብዙዎቹ እንዳገኙት 40 ቀናት መሰራት አላት። ስለዚህ በቤተክርስቲያን በገዳም ደረጃ ከ40 ቀን በላይ ገዳም መቆየትም አይፈቀድም። ወጥታችሁ ወይ ድጋሜ ትገባላችሁ እንጂ 2 ዓመት 3 ዓመት ምናምን ገዳም አይቻልም። ምንኩስና ከሌላችሁ ማለት ነው። መነኩሳት መኖር ይችላሉ። መነኩሴ ያልሆነ ግን ጥያቄ ሊጠይቅ ሄደ ግን ልክ 40 ቀን ስትሞላው 40ኛዋ ቀን ጨርሶ 41ኛዋ ቀን ላይ ለቆ ገዳሙ መውጣት አለበት። ይሄ ስርዓት ነው። ዝቋላ ላይ እንደዚህ ይደረጋል። መታወቂያ ታስገባላችሁ፣ 40 ቀን ቆይታችሁ ትወጣላችሁ። ከ40 ቀን በላይ ዝቋላ መቆየት አይቻልም፣ ስለማውቀው ማለት ነው። ከአራዊት ጋር ነበረ፣ መላእክቱም አገለገሉት ይላል። ስለዚህ ምን ያደርግ ነበረ? አራዊቱም ከሱ ጋር ነበሩ 40 ቀን ሙሉ ሲሰነብት፣ መላእክቱም ደግሞ ክርስቶስን ምን እያሉ እየመጡ ያገለግሉት ነበረ። ምስጋናው ስለማይቋረጥ ማለት ነው። ምስጋናው ስለማይቋረጥ። ስለዚህ ፈተናዎቹ ምን እንደተፈተነ የማቴዎስ ወንጌል ላይ ተመልክተናል ማለት ነው። የመጀመሪያው በሆድ ነው የፈተነው። አዳምን በሆድ ጥሎታል፣ ሔዋንን በመብል ጥሏታል እና ስለዚህ ድንጋዩን አንስተ ብላ ብሎ ነበር የጠየቀው። ሁልጊዜ ለእንጀራ ብቻ አትኑር ተብሎ ተጽፏል። ስለ የሰው ልጅ ለእንጀራ ለምግብ ለሆዱ ብቻ ለመኖር ያለበት በማለት ክርስቶስ መልስ ሰጥቶት አሳፍሮታል። ሁለተኛው ከፍ ወዳለ ተራራ ላይ ከፍ ወዳለ መቅደስ ላይ በማውጣት ራስን ቁልቁል ወርውር በማለት ጠይቆት ነበረ እንዲፈታተነው። ለዛውም ከመጽሐፍ ቅዱስ ክፍል ጥቅስ ጠቅሶ ነበር ያመጣለት። የዳዊትን ንግግር ነበረ። መላእክቶች ይጠብቁሃል አደጋ በደረሰብህ ምናምን ብሎ ሰይጣን ለሚፈልገው ዓላማ መጽሐፍ ቅዱስን መጥቀስ እንደሚችል እንኳን በዚህ ክፍል ተመልክተናል ማለት ነው። ስለዚህ የመጽሐፍ ቅዱስ ክፍል ከመጽሐፍ ቅዱስ ውስጥ እንኳን ሰይጣን ጠቅሶ ሰዎችን ለማሳሳት እንደሚጥር ጌታን ሲፈትነው አይተናል ማለት ነው። ስለዚህ ምን አለው? ራስን ቁልቁል ብትወረጡን መላእክቶችን ይጠብቁላል፣ በእውነት አንተ እግዚአብሔር ልጅ ከሆንክ አለው። እግዚአብሔር አምላክን በፍጹም ልብ በፍጹም ሀሳብ አትፈታተን ተብሎ ተጽፏል በማለት ክርስቶስ መለሰለት። ሶስተኛውና የመጨረሻው ከባዱ የሆነው ፈተና ግን በዚህ ዓለም ላይ ያለው ሁሉ መንግስት እሰጥሃለሁ ለእኔ ስገድልኝ የሚል ነበረ። ስለዚህ ከእግዚአብሔር አምላክ ውጭ ለሌላ አምላክ አታምልክ ተብሎ ተጽፎላል የሚለውን ረስተሃል በማለት ክርስቶስ መልሶለታል ማለት ነው። እኔ በአዝዤ ነበረ ሳይሆን ተጽፎልሃል ብሎ ወንጌል የጠቀሳቸውን ጥቅሶች በሌላ ጥቅስ ኦልሞስት አሸንፎታል ሰይጣን ማለት ነው። እንግዲህ ሰይጣን ለሚፈልገው ዓላማ የእግዚአብሔርን ቃል ከመጽሐፍ ቅዱስ ውስጥ ጠቅሶ እንደሚከራከርም በዚህ በኩል አይተናል ማለት ነው። ስለዚህ መጽሐፍ ቅዱስ አስተማረ ማለት አንድ ሰው የግዴታ የእግዚአብሔር ነው ማለት አይቻልም። ከትምህርቱ ጀርባ ያለው ዓላማ ምንድን ነው የሚለው ማወቅ መቻል አለብን ማለት ነው። ስለዚህ የግድ ወንጌል ስለተሰበከው የመጽሐፍ ቅዱስ ክፍል ስለተጠቀሰ ብቻ የእግዚአብሔር ሰው ነው ማለት አንችልም። ያው ሰይጣን ያምናል፣ ግን ደግሞ እምነቱን በስራ የሚገልጥ አይደለም። ያውቃል፣ ግን እምነቱን በስራ የሚገልጥ አይደለም። ክፍሎቹን ያውቃቸዋል፣ ግን ደግሞ መመለስ የሚፈልግ አይደለም እና ማለት ነው። ስለዚህ እንደጠየቁት ይናገራል። ግን ቅዱስ ማርቆስ በአጻጻፉ በፍጥነት የሚሄድ የሚፈልገው ወደ መስቀል ስራው ወይም ደግሞ ወደ ወንጌል ስብከት ወደ ጀመረበት ስለሆነ ምን ተፈተነ የሚለውን እነ ማቴዎስ ሌሎቹም ስለሚጽፉት እሱ ዘሎት በቀጥታ ወደ የሚቀጥለው ክፍል ይሻገራል ማለት ነው። ዮሐንስን አልፎ ከተሰጠ በኋላ ይላል። ዮሐንስ የሚለው መጥምቁን ነው። ያው አታገባም ብሎ ስለከለከለው አስይዞታል ማለት ነው። እስር ቤት እንዲገባ አድርጎታል። ያው በዘፈን በጭፈራ በተለያየ ነገሮች ዮሐንስ እንዲያዝ ተደርጓል ማለት ነው። እስር ቤት ገብቷል። ማን? መጥምቀ መለኮት ቅዱስ ዮሐንስ ማለት ነው። እሱ እስር ቤት ሲገባ ኢየሱስ የእግዚአብሔር መንግስት ወንጌል እየሰበከና ዘመኑ ተፈጸመ፣ የእግዚአብሔር መንግስት ቀርባለች፣ ንስሐ ግቡ፣ በወንጌልም እመኑ እያለ ወደ ገሊላ መጣ አለ። ስለዚህ በወንጌል እመኑ፣ ንስሐ ግቡ፣ ዘመኑ ደርሷል ብሎ ክርስቶስ የሰበከው የዛሬ 2018 ዓመት አካባቢ ምን ሆኗል ማለት ነው? ወንጌል ሰብከዋል ማለት ነው። ስለዚህ የመጀመሪያው ወንጌል ሰባኪ ሆኗል። ዮሐንስ ንስሐ ግቡ ዘመኑ ደርሷል ይል ነበረ። ክርስቶስም ያንኑ ቃል ደገሙ ማለት ነው። ሰዓቱ ደርሷል፣ ጊዜው ደርሷል። 2000 ዓመት ሆነ ምናምን፣ በእግዚአብሔር ገና ሁለተኛ ቀን እኮ ነው። በእግዚአብሔር አይን ገና ሁለተኛ ቀን ነው።
ከ5 ቀን ተኩል በኋላ እመጣለሁ ሲል ክርስቶስ ለአዳም ሲነግረው እዚህ ዘፍጥረት ላይ ስንመለከት ከኛ መካከል እንደ አንዱ ሆነ ብሎ ሲናገር ከኛ መካከል አንዱ ሲል ወልድ ሰው ስለሚሆን ማለት ነው። ስለዚህ ወልድ ሰው ሆኖ ስለሚመጣ ከኛ መካከል እንደ አንዱ ሆነ በማለት ተናግሯል። ስለዚህ 5500 ዘመን በእግዚአብሔር ዓይን 5 ቀን ተኩል ናት ማለት ትንሽ ነው። ለእኛ ዘመኑ ሩቅ የመሰለው 2000 ዓመት እያልን እየቆጠርን ያለ ነው እኛ ነን እንጂ በእግዚአብሔር ዓይን ገና 2ኛ ቀን ናት ማለት ነው። ስለዚህ ክርስቶስ ምን አለ? የእግዚአብሔር መንግስት ቀርባለችና ምን በሉ ንስሐ ግቡ እያለ ሰበከ። ወደ ገሊላ መጣ በማለት ይናገራል። በነገራችን ላይ ገሊላ የምትባለዋ ከተማ እስራኤል ውስጥ የምትገኝ ብትሆንም ገሊላ ትልቁ ንግዷ አሳ ማጥመድ። የገሊላ ሰዎች እንደ ተማሩ ሰዎች አይቆጠሩም። በተለይ የኢየሩሳሌም ሰዎች የገሊላ ሰዎችን ይንቃሉ። በደንብ እያያችሁ እሺ። የገሊላ ሰዎች የተናቁ ናቸው። በኢየሩሳሌም ከተማ ውስጥ ባሉ ሰዎች እነዚህ የገጠር ሰው እንደምትሏቸው አይነት አድርገው ነው የሚያያቸው የገሊላ ሰዎች። አብዛኛው ደግሞ የክርስቶስ ተከታዮች የገሊላ ሰዎች ናቸው። እንደምታውቁት አብዛኛዎቹ በመባል ይቻላል ከገሊላ የተማሩት ከተናቁ ቦታ የተመረጡ ናቸው። ያው ዳዊትን ከእረኝነት ስፍራ የመረጠ አምላክ እነሱንም ከተናቀበት ቦታ እነዚህ ለምሳሌ ሰውነታቸው አሳ የሚል አሳ በማጥመድ የሚውሉ ታንኳል የሚውሉ መረብ ይዘው የሚውሉ አባቶቻቸው አሳ አጥማጅ የነበሩ እነሱም አሳ በማጥመድ የቀጠሉ ከእነሱም በኋላ የሚመጡ ቢኖሩ አሳ አጥማጅ ሆነው የሚቀጥሉ። ስለዚህ ገሊላ የባህር አካባቢ ናት ማለት ነው። ገሊላ ባህር እንዳለ ታውቃላችሁ። እና ስለዚህ ይንቋቸዋል። እነዚህ የገሊላ ሰዎች አይደሉም እንዴ ሲሉ ገሊላውያን መሆናቸውን ሳይሆን ንቀታቸውን ነበር ያሳዩ ነበር። በእውኑ ከናዝሬት መልካም ሰው ይወጣል እንዴ በእውኑ ምናምን እያሉ ያስቀምጡታል ማለት ነው። አጥና እነሱ ጋሻ አጥናው እዛ ነው ያሉት ያውቁታል ቦታውን። ስለዚህ በገሊላ ባህር አካባቢ በጣም ንቀት ስለነበራቸው አገልግሎታቸው ምናምን በቃ ኖርማል ዝም ብሎ ልክ ተሸካሚ እንደተላላኪ ምግብ አቅራቢ አጥማጭ ምናምን አድርገው ብቻ ያስቧቸው። ያልተማሩ ይሄ መጽሐፍትን ያልተማሩ ያላወቁ የኦሪት ትርጓሜ ምናምን ያልተማሩ ምናምን አድርገው ያዩዋቸዋል የገሊላ ሰዎች ማለት ነው። ስለዚህ በገሊላ ባህር አጠገብ ሲያልፍ ስምዖን ወንድሙ እንድሪያስ መረባቸውን ወደ ባህር ሲጥሉ አየ። አሳ አጥማጆችም ነበሩና። በነገራችን ላይ ጌታችን ኢየሱስ ክርስቶስ ከስደት መልስ የኖረው ገሊላ ነው አይደል? ገሊላ ታውቃላችሁ። አሁን ይሄ ገሊላ እያልናገር ወደ ገሊላ ተመለሽ ገሊላ ግቢ እያሉ። ስለዚህ ጌታችን ኢየሱስ ክርስቶስ ከስደት በኋላ መጥቶ የኖረባት ቦታም ገሊላ መሆኗን መርሳት የለባችሁ። ስለዚህ ገሊላ ውስጥ ነው ያደገው ክርስቶስ። ገሊላ የምትባል ከተማ ውስጥ አድጓል ማለት ነው። ስለዚህ ገሊላ በባህር አጠገብ የነበረች ቦታ ናት። ክርስቶስ ያደገባት፣ ሕፃን ሆኖ የተሯሯጠበት፣ ለእናቱ የታዘዘበት እዚህ ታምረ ኢየሱስ የሚለው መጽሐፍ ላይ ብዙ ነገሮች ተጽፈው የምታገኙት እዚህ ገሊላ አካባቢ ያደረገውን እድገቱ ጭምር ያውቁታል። እንዴት እንዳደገ ቤተ መቅደስ ሲጠይቅ ሲረዳ ሲላላክ አባቱን ሲያግዝ እንጨት ሰሪ ነበረ። አባቱ ይልጥ ነበረ፣ እንጨት ያቀርብ ነበረ፣ ለእናቱ ይላክ ነበር ምናምን። እዛ አካባቢ ካደጉት ሰዎች ጋር አብሮ ይላላክ ነበር ምናምን። ስለዚህ ያውቁታል። በአይናቸው እያዩት ነው ያደጉ። ለዚህ ነው የናቁት። ለዚህ ነው የሚናቁት። ይሄ እንጨት ጠራቢው ዮሴፍ ልጅ አይደል እንዴ? ይሄ የማርያም ልጅ አይደል እንዴ? ወንድሞቹ እነ ያዕቆብ ምናምን አይደሉም ይላሉ። እነ ይሁዳ አይደሉ እንዴ? በእሱ ቤት አንድ ያደጉት እያሉ ናቸው የሞቱት። ስለዚህ የ11 ሐዋርያት አሟሟታቸው ምን ይመስላል? የት አስተማሩ? እንድሪያስ የት ነበር? እንድሪያስ ማን ነው የሚለውንም እያየን እንሄዳለን። ለማንኛውም ጴጥሮስ እና እንድሪያስ ወንድማማቾች ናቸው።
ወንድማማቾች ናቸው። ማንና ማን? ጴጥሮስና እንድሪያስ። አይገርምም? እንድሪያስ ለጴጥሮስ ይታዘዝ ነበር። በጣም የሚገርም እኮ ነው። እሺ ስራቸው ደግሞ አሳ አጥማጆች ነበሩ። ኢየሱስም በኋላ ኑ ሰዎችን አጥማጆች እንድትሆኑ አደርጋቸዋለሁ አለ። ሰዎችን አጥምዱ አለ። አሳ ታጠምዱ ነበር፣ አሁን ግን በወንጌል መረብ ሰዎችን ታጠምዳላችሁ፣ ወደ እውነተኛው መንገድ ታመጣላችሁ ኑ አላቸው። እነሱም አላንገራገሩም። ወዲያውኑ መረባቸውን፣ ታንኳቸውን፣ ማጥመጃቸውን ምናምን ሁሉንም ትተው ተከተሉት። እግዚአብሔር እንደዚህ አይነት ልብ ይስጠን። ተከተሉት ምንም ሳይጠይቁ። ከዚያም ደግሞ ጥቂት እልፍ እንዳለ ደግሞ እዛው አሳ አጥማጆች ሀገሪቱ የአሳ አጥማጆች ሀገር አይደለች። እልፍ ሲል የዘብዴዎስ ልጆችን አገኘ። የዘብዴዎስ ልጅ ዘብዴዎስ በጣም ምን አይነት የተባረከ አባት ነው! ግን ለዚህ ክብር ይበቃ። ዘብዴዎስ አረጋዊ ነው። በነገራችን ላይ ዘብዴዎስ በጣም አረጋዊ ነው። በጣም ሽማግሌ ነው። በጣም ያረጀ ነው። በልጆቹ ሊደገፍ በቃ እድሜው የደረሰ ሰው ታውቃላችሁ፣ አረጋዊ የሆነ ሽማግሌ። ስለዚህ የዘብዴዎስ ልጆች ደግሞ ያዕቆብ እና ወንድሙ ዮሐንስ ናቸው። ያዕቆብ የምንለው እዚህ የያዕቆብን መልእክት የጻፈው አይደለም። እሺ የያዕቆብ መልእክት የጻፈው ያዕቆብ የይሁዳ ወንድም ነው። ያዕቆብ ይሄ የዮሐንስ ነው። ዮሐንስ የምንለው የትኛው ነው? ወንጌል የጻፈው ራእይ የጻፈው መልእክት የጻፈው ማለት ነው። ዮሐንስ የምንለው ይሄኛው ዮሐንስ። ስለዚህ ያዕቆብ ወንድሙ ይሄ የዮሐንስ ወንድም የተባለው በኢየሩሳሌም ከዲያቆኑ እስጢፋኖስ በኋላ አንገቱ ተቆርጦ ለመጀመሪያ ጊዜ ከ12 ሐዋርያት መካከል የሞተው ይሄ ነው። ያዕቆብ የዮሐንስ ወንድም ማለት ነው። ዮሐንስ ባለ ራእዩ መስቀል ስራ አደራ የተሰጠው ማለት ነው። እና የኢየሩሳሌም ሀገረ ስብከት ላይ ወይም ኢየሩሳሌም ያለችው ቤተክርስቲያን ላይ ያዕቆብ ትልቅ ሚና ነበር፣ ትልቅ ኃይል ነበረው። ተቆጪም ነበር፣ ኮስታራም ነበር ያዕቆብ። ያዕቆብ የመጀመሪያው ሰማዕት በኢየሩሳሌም ተቀብሏል። የመጀመሪያው ሰማዕትነት ኢየሩሳሌም ውስጥ የተቀበለው ያዕቆብ ነው። እሱም አንገቱን ተቆርጦ ነው የተገደለው። ወንድሙ ደግሞ ዮሐንስ ይባላል። ስለዚህ ከነዚህ ከአራቱ ያልሞተው ዮሐንስ ብቻ ነው። እነዚህ አራቱም ሞቷል። ለምሳሌ ስምዖን ተዘግዝቆ በመስቀል፣ እንድሪያስ ቆዳው ተገፎ ከዛ ወዲያ ቆዳውን ገፎት አርሰውበት ምናምን በብዙ መንገድ ቆራርጠውት፣ ከዛ ወዲያ ደግሞ ያዕቆብ አንገቱን ተቆርጦ፣ ዮሐንስ ግን ሞትን አላየም። ግን ይሞታል። በነገራችን ላይ ቅዱስ ዮሐንስ ለ3 ቀን ያህል በአደባባይ ይሰቅሉታል። ግን በኋላ ላይ ነው እሱን ከነ ኤልያስ ጋር ምናምን ይመጣል። እዚህ ዮሐንስ ራእይ ላይ እናየዋለን። ዮሐንስ ይመጣል ተመልሶ መጪ ነው። ስለዚህ ዮሐንስ ሞትን አልቀመሰም። ከ12ቱ ከእናንተ መካከል ሞት የማይሞት ብሎ ክርስቶስ የተናገረለት ዮሐንስ መሆኑን እናያለን ማለት ነው። ሌሎቹ ሁሉ ሞታቸው ተመዝግቧል፣ የዮሐንስ ሞቱ ግን አልተመዘገበም ማለት ነው። ስለዚህ ጥቂት እልፍ ብሎ የዘብዴዎስ ልጆች ያዕቆብ ወንድሙ ደግሞ በታንኳ ላይ መረባቸውን ሲያበጁ አየ። ወዲያውኑ ጠራቸው። አባታቸውንም ዘብዴዎስን ከሙያተኞቹ ጋር በታንኳ ላይ ትተውት ተከተሉት። አባታቸውን ትተው፣ አባታችን ደካማ ነው፣ ሽማግሌ ነው፣ እናስፈልጓለን አላሉትም። ስለዚህ እግዚአብሔር ሲጠራ አባቴ፣ እናቴ፣ ዘመዴ፣ ቅድሚያቴ ምናምን መባባል የለም። ሀብት ንብረት፣ ቤት ምናምን የለም። ና ሲል መሄድ፣ ውጣ ሲል መውጣት ነው። ስለዚህ ወጡ ትተው ማለት ነው። ወደ ቅፍርናሆም ገቡ። ወዲያው በሰንበት ወደ ምኩራብ ገብቶ አስተማረ። 30 ዓመት ስለሞላው ምኩራብ ገብቶ ማስተማር ይችላል ማለት ነው። ስለዚህ ወደ ምኩራብ ገብቶ የመጀመሪያ ስብከቱን ጀመረ ማለት ነው። እንደ ባለስልጣን ያስተምራቸው ነበር እንጂ እንደ ጸሐፍቶች አይደለም። በትምህርቱ ተገረሙ። ምን ማለት ነው? እንደ ባለስልጣን ነበር የሚያስተምራቸው ማለት ምን ማለት ነው ስንል የዛ ወንጌል ባለቤት ሆኖ እነሱ እንደዚህ እግዚአብሔር አደረገ እንደዚህ ሆነ ሲል እግዚአብሔር አምላክ ሊያደርግ የነበረው ነገር በጠቅላላ ተፈጸመ፣ እንደዚህ ሆነ፣ እንደዚህ ላደርግ ነው፣ እንደዚህ ልሆን ነው እያለ ስላስተማረ ያስተምራቸው የነበረ እንደ ጸሐፍት እንደ ተርጓሚዎች አይደለም። እኛውን ተርጉም እንደምንማረው ሳይሆን ይሄ ነገር ዛሬ ሊፈጸም ነው ብሎ ራሱ የዛ ቃል ባለቤት ሆኖ ይመልስ ስለነበረ እንደ ባለስልጣን ያስተምራቸው ነበርና ተገረሙ። እንዴት ነው ነገሩ አሉ። ገረማቸው ማለት ነው። እንደ ጸሐፍቶች ማለት እነዚህ የተጻፉ መልእክታቶችን ተርጉሞ የሚጽፉ ናቸው። እንደ ጸሐፍቶች አያስተምርም። ስለዚህ ተገረሙ፣ እንደ ባለስልጣን ያስተምር ስለነበረ።
በዚያን ጊዜ በምኩራባቸው እርኩስ መንፈስ ያለው ሰው ነበረ፣ እርኩስ መንፈስ የነበረበት ማለት ነው። እርሱም የናዝሬቱ ኢየሱስ ሆይ ከአንተ ጋር ምን አለን ብሎ ጮኸ። ማን ነው የሚጮኸው? አጋንንቱ። ከአንተ ጋር ምን አለን ሲል ከአንተ ጋር ጥል አለን ወይ? ከአንተ ጋር ምን ችግር አለብን ማለት ነው። ስለዚህ ከአንተ ጋር ምንድን ነው ያለን? ልታጠፋን መጣህን? ማን እንደሆን አውቄአለሁ አለ። ስልጣኑ ከሰው ልጅ ስልጣን በላይ መሆኑን ተረዳ ሰይጣን። ግን እሱ ማን እንደሆነ ግን ማወቅ አልቻለም። ምክንያቱም አሁንም በሰው መልክ ነው የሚያየው። በምንድን ነው ያየው? በሰው መልክ፣ የሰው መልክ ነው እያያለው። ስለዚህ ማን እንደሆን አውቄአለሁ አለው። ምን ከሰው በላይ እንዳለ ስልጣን እንዳለው ገብቶታል። ነገር ግን እሳ ማን እንደሆነ ግን ማወቅ አልቻለም። የእግዚአብሔር ቅዱስ ብሎ ጮኸ። የእግዚአብሔር ምን ቅዱሱ ብሎ ጮኸ። ማን? አጋንንቱ። አጋንንቱ ጮኸ። ኢየሱስም ዝም በል ከእርሱ ውጣ ብሎ ገሰጸው።